በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እባክህ አሁን አቅና የሚል ነው። የዳዊት መዝሙር 117 ቁጥር 25 ላይ ያለውን በጸሎት መንፈሱን እናነባለን። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። መባረክን የምታውቅ የበረከት አምላክ እግዚአብሔር በሥጋና በነፍስ ስለጠገንከን፣ ሌትና ቀኑን ክረምትና በጋውን እያፈራረክ ስላኖርከን፣ ተኝቶ ለመንቃት ወጥቶ ለመግባት፣ ዘርቶ ለማጨድ ወልዶ ለመሳም ስላበቃህን እናመሰግንሃለን። ነፍሳችንን ከሐሳብ ማዕበል የምታድን ሕያው እግዚአብሔር ከብዙ መናወጥ፣ ከብዙ ፍርሃት፣ ከብዙ የሞት ጠረን በየጊዜውና በየሰዓቱ እያተረፍከን፣ የሕይወት ሽታ የሕይወት መዓዛ እየሆንከን፣ ሞትን ባወጁብን በርኩሳን መናፍስት ፊት ሕይወትን እያወጅክልን፣ አዋጅንም በአዋጅ እየሻርክ፣ ተስፋንም እየቀጠልክ፣ ሌቱንም እያነጋህ፣ ጨለማውንም እያፈካህ የዚህ ሰዓት ሰው ስላልከን ልባዊ ምስጋና እናቀርብልሃለን። ስለ ስምህ የጋረድከን ሕያው እግዚአብሔር አንተ በእውነት የምትሸፍን፣ የምትከልል፣ የምትደብቅ፣ ስለ እኛ ባይገባን ስለ ስምህ ግን የምታኖረን አምላክ ነህና ተዋጊውም አላሸነፈንም፣ ሰልፈኛውም አልደመሰሰንም፣ ቀስትና ጦሩም አላገኘንም። በአንተ ተሸፍነን ስላለፍናቸው ቀኖች አንተ እንዳሳለፍከን በምታውቀው ልክ ክብርና ምስጋና ለአንተ እናቀርብልሃለን። በሕይወት ያኖርከን እግዚአብሔር መኖር በጉልበት፣ መኖር በስልጣን፣ መኖር በዝና፣ መኖር በሀብት፣ መኖር በጉቦ አይደለም። መኖር ያንተ ስጦታ ነው። ሕይወት የሆንከን ደግሞም ያኖርከን በልደት ያመጣህን እስከዚህ ቀን ድረስም ኑሩ ብለህ ፈቃድ የሰጠህን እንደ ራሳችን የሞትን እንደ ሰዎች ምኞት ያበቃልን እንዳንተ ግን ያለን ባሪያዎችህ ሕያው ምስጋና ለአንተ እናቀርብልሃለን። ባሕርን ከፍለህ የምታሻግር የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር ብልሃት ለሌለው ብልሃቱ፣ ጥበብ ለሌለው ጥበቡ፣ ወገን ለሌለው ወገኑ፣ አንደበት ለሌለው አንደበቱ፣ ክንድ ለሌለው ክንዱ፣ ሰራዊት ለሌለው ሰራዊቱ፣ ወዳጅ ለሌለው ወዳጁ፣ መምህር ለሌለው መምህሩ ሆነ ብቻህን በባህር ታሻግራለህ፣ ብቻህን በበረሃ ትመራለህ፣ ብቻህንም ታደርሳለህ። በእውነት ጌታችን ሆይ እናመሰግንሃለን። ብቸኛውን የምትከብ እግዚአብሔር፣ ብቸኛውን የምትሰበስብ እግዚአብሔር፣ ብቸኛውን የምታዋራ እግዚአብሔር፣ ብቸኛውን እኔ ከአንተ ጋር ነኝ አትፍራ የምትል በቃል ብቻ ሳይሆን በአብሮነትህም የምታረጋጋ እግዚአብሔር፣ የብቸኝነት ድምፆች ሁሉ በአንተ ይገሰጻሉ ይገፈፋሉና፣ ደግሞም አብ ከኔ ጋር ነው ብቻዬን አይደለሁም እንደተባለ
አንተ ከእኛ ጋር ነህና ብቻችንን ስላልሆንን እናመሰግንሃለን። ለሙታን ሕይወትን የሰጠህ እግዚአብሔር፣ መቃብርን አፍ የሰጠኸው እግዚአብሔር፣ የሲኦልንም ደጅ የሰበርክ እግዚአብሔር፣ ከሲኦል የምታወጣ ከመከራም የምታድን ከአጋንንትም እስራት የምትፈታ ነፍስና ሥጋንም በነፃነት ካባ የምትሸልም እግዚአብሔር በእውነት እናመሰግንሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን በስምህ የተጠሩትን ክርስቲያኖችን ሁሉ አቤቱ ይቅር በል። ይችን ዓለም የሚያስተዳድሯትን አለቆችና ዳኞችን ሁሉ አቤቱ ይቅር በል። የቤተ ክርስቲያን አስተዳዳሪዎችን ከላይ እስከታች ያሉትን በጸጋ የተሸለሙትን ሁሉ አቤቱ ይቅር በል። የሁሉ ጌታ እግዚአብሔር ሆይ ያበላሸነውን ዓለም እንድታስተካክለው፣ ዝርክርኩ ሁሉ መልክ እንድትሰጠው አቤቱ እንማጸንሃለን። ፍቅርን ብዙ ዘመን ገፋ ነው፣ ወዳጅነትን ብዙ ዘመን አረከስ ነው። የሚወዱንን ውዳቸውን ተጠራጥረን የሚጠሉንን ግን ጥላቻቸውን አመን ነው። ዋናው ገንዘብ ነው፣ ፍቅር ምን ይሰራል ብለን በአፋችን ተናገርን። ጌታ እግዚአብሔር ሆይ ያለ ፍቅር በሥጋም በነፍስም ሕያው መሆን አይቻልም። አቤቱ ሆይ ያጠፋነውን የፍቅር እሳት እንደገና እንድታቀጣጥለው እንማጸንሃለን። ጌታ እግዚአብሔር ሆይ ከሰው ጋር መኖር ግድ ስለሆነብን ብቻ እንኖራለን እንጂ በፍቅርና በፈቃደኝነት ደስም ተሰኝተን አይደለም። ሁሉ በሩን ለመዝጋት የቸኮለበትን ይህንን ዘመን፣ ጎረቤት ለጎረቤት ሰላም የማይባባልበትን፣ ሰው ለሰው የሚገፋፋበትን፣ ለመተያየት የተጠላላበትን ይህንን ዘመን አቤቱ ይቅር በለው። አምላካችን ሆይ የሚፈሰውን እንባ እንድትገድበው። ብዙ አልቃሾች አሉ፣ ኑሮ የከበዳቸው በረሃብ አለንጋ የሚገረፉ፣ ወልደው ለልጆቻቸው መቁረስ የተሳናቸው፣ በባለጠጎች በባለስልጣናት የሚገፉ፣ በወገንተኞች በዘረኞች ከስፍራቸው የሚነቀሉ፣ ትላንት የነበራቸው ዛሬ ግን ያጡ፣ በሐሰት ስም የተሰጣቸው ያለ ፍርድም የታሰሩ ብዙ አልቃሾች አሉ። ጌታ ሆይ የአልቃሾችን እንባ ዛሬ እንድታብሰው፣ ዛሬ አሁን መዳን እንዲሆን እንማጸንሃለን። ሰውን ማመን የተቸገረውን፣ ሰውን መቀበል የተቸገረውን የዘመኑን ሰው ሁሉ በቸርነትህ እንድታስበው አምላክ እግዚአብሔር ሆይ ይህንን የመጠራጠር ዘመን ወደ መተማመን እንድትለውጥልን፣ በምንነጋገረው የምንግባባ፣ ልብና አፋችን የማይለያይ እንዲሆን፣ ከሽንገላ እስራት ዲያብሎስን ከምንመስልበት ሽንገላም ነፃ እንድንወጣ አቤቱ እንማጸንሃለን። ሁሉም ነገር የተበላሸ፣ ሁሉም ነገር ያለቀ፣ ሁሉም ነገር ያከተመ፣ ሁሉም ነገር የጨለመ፣ ሁሉም ነገር የተዘጋ የሚመስለውን ሰው ዛሬ የእምነት ዓይኖቹን እንድታበራለት እንማጸናለን። የታመሙት ወገኖቻችን እንዲድኑ፣ ያዘኑት እንዲጽናኑ፣ በጦርነት ቀጠና ውስጥ ያሉ ሰላም እንዲያገኙ፣ የተሰደዱ ለሀገራቸው እንዲበቁ፣ የሞቱ በሰላም እንዲያርፉ፣ ያዘኑም እንዲጽናኑ አቤቱ እንማጸናለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ ሁሉን በምታስብ ስጦታ እንድታስታውስልን፣ ቀንና ሌሊታቸው ሁሉ የተባረከ እንዲሆን፣ የልቦናቸው መሻት እንደ መሻትህ እንዲፈጸም አቤቱ እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እባክህ አሁን አቅና የሚል ነው። ታላቅ የተማጽኖ ጸሎት ነው። ታላቅ የተስፋ ጩኸት ነው።
ይሄ ዘመን ያስተሳሰብ ጥመት ያለበት ዘመን ነው። እባክህ አሁን አቅና የሚባልበት ዘመን ነው። ሰዎች እንዴት እንደዚህ ሊያስቡ ቻሉ ብለን እስክንገረም ድረስ የአስተሳሰብ መበከል የበዛበት ዘመን ነው። በቀደመው ጊዜ ሰዎች ሲያስቡት የሚሸማቀቁትን ነገር ዛሬ አስበው ይናገሩታል፣ ተናግረው ያደርጉታል። ምንጩ የደፈረሰ ወራጁ የደፈረሰ እንደሆነ ሁሉ ካስተሳሰቡ የተበከለ ሊጠራ አይችልም። ለዚህ ነው የእግዚአብሔር መንግስት የህይወት መውጫ ከሆነው ከልባችን የሚጀምረው። እግዚአብሔር ወራጁን በመቀደስ ሳይሆን ምንጩን በመፈወስ የሚታወቅ አምላክ ነው። ምንጩ አስተሳሰባችን ነው። እኛ የአስተሳሰባችን ውጤት ነን። የሚታየው ኑሯችን የማይታየው አስተሳሰባችንን የሚገልጥ ነው። ብዙዎቻችን በሐሳብ ጥመት ተይዘናል። ትውልዳችን በሐሳብ ጥመት ተይዟል። ሀገር ለማስተዳደር ሐሳብ ያላቸው በሐሳብ ጥመት ተይዘዋል። አስተሳሰባችንን እግዚአብሔር ካላጠራው በቀር እጅግ ደፍርሷል። ይሄ ዘመን የምግባር ጥመት ያለበት ዘመን ነው። እባክህ አሁን አቅና የሚባልበት ዘመን ነው። ነውርና ክብሩ ድንበር ያጣበት፣ ጨለማና ብርሃን ሚዛን ያጡበት ዘመን ነው። ብርሃኑ ጨለማ፣ ጨለማው ብርሃን፣ ክብሩ ነውር፣ ነውሩም ክብር ሆኖ የሚታይበት ዘመን ነው። ሁል ጊዜ ስንጸልይ መለኪያ ከሌለው ከዚህ ዘመን አድነኝ ብለን መጸለይ አለብን። ሚዛን ከሌለው ማህበረሰብ አድነኝ ብለን መጸለይ አለብን። ክብር የሚገባቸው የሚዋረዱበት አገር፣ የተዋረደ ተግባር የያዙ ደግሞ የሚደመጡበት ምድር ከያዝን እባክህ አሁን አቅና ማለት አለብን። ይሄ ዘመን የፍትህ ጥመት ያለበት ዘመን ነው። ባለጠጎች ፍትህን በገንዘብ እየገዙ ድሆች ንጹሐን ግን የሚፈረድባቸው ዘመን ነው። በጥቁር ፀጉር ፍርድ ቤት የቆሙ ሰዎች በሽበት ይደመድማሉ። እንዲያም ሆኖ ፍትህ አያገኙም። በበረሃ ላይ ውሃ እንደጠማው ተንከራታች ሕዝባችን ፍትህን ተጠምቷል። እግዚአብሔር የሚገኘው በፍትህ ነው። የምድር ገዢዎች ፍትህ ይጠበቅባቸዋል። እግዚአብሔርን የምትመስለው ነፍሳችንም ከፍትህ ጋር ተሰርታለች። የቅን ፈራጆች መሆን አለብን። እኔ እስካልተነካው ምን አገባኝ፣ በእኔ ካልደረሰ ምን ቸገረኝ እያልን በሌሎች ቁስል በሌሎች ሕመም ላይ የምንዘፍን የምንደሰት መሆን አይገባንም። ከሚያለቅሱ ጋራ ማልቀስ ይገባናል። የድሆችን መከራ በጫማቸው ልክ ውስጥ እግሮቻችንን አስገብተን ሊሰማን ይገባል። አሊያ ፍትህ በሌለበት የእግዚአብሔርን ምሕረት ማየት አይቻልም። አቤቱ አሁን አቅና። የቀና መንገድ እንቅፋት የሌለበት ነው። መንገዱ እንዲቀና እየተመኘ ነው። በሀገራችን ደግ ነገሮች ይጀመራሉ፣
ተፈጽመው ግን አያውቁም። በኢትዮጵያ ተወጥኖ ያልከሸፈ ነገር የለም። እስካሁን ድረስ ዕድሜ ያገኘው ረሃብ ነው፣ ጦርነት ነው፣ ምቀኝነት ነው፣ መጠላለፍ ነው፣ መናናቅ ነው፣ አለመገዛት ነው። አቤቱ እባክህ አሁን አቅና፣ እንቅፋቱን አቤቱ አንሳ። ግቡ ይታየን፣ መጨረሻውን እንንካው። የትላንት ጀማሪዎች ነበሩ፣ የዛሬ ፈጻሚዎች አድርገን። እባክህ አሁን አቅና። ሁሉም ነገራችን ጅምር ነው። ዛሬ የሚመጣው የትላንቱን ነቅፎ ነው የሚጀምረው። አዲስ የሚመጣው ሁሉ ሀገር ከእርሱ እንድትጀምር ነው የሚፈልገው። ቋሚ የሆነ ሕግ የለንም። ቋሚ የሆነ ሰንደቅ የለንም። ቋሚ የሆነ ሕገ መንግስት የለንም። ሁል ጊዜ ጀማሪዎች ነን። የፊቱን ካላከበር ነው የኋለኞቹ የእኛን ተግባር አያከብሩትም። ያስተማርናቸው የቀደሙትን መናቅ ነውና የእኛንም ይንቁታል። እናቶቻችን ምንም እንኳን አባቶች ቀና ባይሆኑ ስነ ምግባር ባይኖራቸው ለልጆቻቸው አባታችሁ እንዳይሰሙ እያሉ አባታችሁ ይህንን እንዳያዩ እያሉ ያሳድጋሉ። እናቶች ባሎችን ማክበራቸው፣ አባቶች ብለው መጥራታቸው የራሳቸውን ክብር ጽኑ ያደርገዋል። አባትን መናቅ ያስተማረች እናት እሷም ቀጥሎ ትናቃለች። የቀደሙትን ማክበር አለብን። ያለ ትናንት ዛሬ የለም። ይህንን ምድር ስናየው ድንበሩ የታጠረው በጀግኖች አጽም ነው። በደም ግድግዳ የተሸፈነች አገር ናት። ለሀገራቸው የሞቱትን ማክበር ይገባናል። አዎ ግቡ አልታይ ብሎናል። እባክህ አሁን አቅና። ጅምራችን አልፈጸም ብሏል። እባክህ አሁን አቅና። አንዳንዶቻችን ለመጀመር እንፈራለን፣ አንዳንዶቻችን ለመጨረስ እንፈራለን። ራእይን ስናስብ፣ አገልግሎትን ስናስብ ጭንቅ ጭንቅ ነው የሚለን። በማትመለስ ቀን ላይ እንዳለን አይሰማንም። ሄደን ለክለሳ የምንመጣ ይመስለናል። የዕድሜን ክብረት የጊዜን መክሊትነት አልተረዳንም። ጅምራችንን ከፍጻሜ አድርሰው። ባለትዳሩም በመፋታት እንዳያጠናቅቅ፣ ተማሪውም በማቋረጥ እንዳይጠናቀቅ፣ ሰራተኛውም በመደናቀፍ እንዳያቆም፣ ባለ ራእዩም ከሀገር በመሰደድ እንዳያበቃ ጅምራችንን አቤቱ አንተ ፈጽመው። አቤቱ እባክህ አሁን አድን። እኛ አንችልም፣ አቅማችንን ለክተናል፣ እንደ ተሸነፍን ገብቶናል። በችሎታ አድነን የሚል የትህትና ጸሎት ነው። አቤቱ እባክህ አሁን አድን። አቤቱ እባክህ አሁን አቅና። የተማጽኖ ድምፅ ነው። ታላቅ ምህላ ነው። ጌታ ሆይ ካላዳንከን የምንጠፋነን፣ ካልጎበኘን በበረሃ የምንቀርነን። እባክህን አሁን አቅና። አሁን የሚለው ቃል ጊዜ የለንም የሚል ልመና ነው።
ሰዓታችን አጭር ነው የሚል ነው። ለኋላ የሚቆይ ምንም ነገር የለንም። ሁሉም ነገራችን እየተሟጠጠ ነው የሚል ነው። እባክህ አሁን አድን። ዓለሙን ስንመለከተው አሁን መዳን የሚፈልግ ዓለም ነው። አገራችንን ስንመለከት፣ ህብረቶችን ስንመለከት፣ የቤተ ክርስቲያንን ጉዞ ስንመለከት አሁን መዳንን የሚያስመኝ ነው። ይሄ ልመና ቁርጥ ልመና ነው። ከጨከነ ልብ ውስጥ ካላዳንከን ካላተረፍከን አንመለስም ከሚል ከቆረጠ ማንነት ውስጥ የወጣ ጸሎት ነው። አቤቱ እባክህ አሁን አቅና ብርቱ ጩኸት ነው። ወደሚሰማው ጌታ ወደ አርያም ንጉሥ የተስተጋባ ድምፅ ነው። የተስፋ ጩኸት ነው። ታድነናለህ፣ ታቃናዋለህ፣ ታስፈጽመናለህ የሚል የተስፋ ጩኸት ነው። ነገር ግን አሁን አድን፣ ጊዜ የለንም፣ አሁን አድን። አገር ተበላሽቶ ሳያልቅ፣ ትውልድ ተበክሎ ሳያልቅ፣ ዓለም ፈራርሶ ሳያልቅ፣ የምድር ገዢዎች የፈጠርከውን አተራምሰውት ደምስሰውት ሳያበቁ አሁን አድን። አቤቱ እባክህ አሁን አድን። አቤቱ እባክህ አሁን አቅና። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ተቀምጦ ወደ ኢየሩሳሌም ሲገባ ሕዝቡ ሁሉ የጸለዩት ጸሎት ነው። ሆሳዕና ማለት አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ማለት ነው። ኢየሩሳሌም በቅኝ ገዢዎች ተይዛለች። ሕዝብ በጭንቀት አብዶ እጅና እግሩ ታስሮ ይኖራል። በእያንዳንዱ ቤት አንድ በሽተኛ ወግ ሆኗል። ረሃብ ያተራምሰናል። ስራ ፈትነት ያስጨንቀናል። እንዳንሸሽ ዙሪያው እሳት ነው። እንዳንኖር ውስጡ ረመጥ ነው። ሆሳዕና በአርያም አሉት። እባክህ አስተካክለው እያሉ አጅበውት ወደ ኢየሩሳሌም ገቡ። ሆሳዕና አቤቱ እባክህ አሁን አድን የምስጋና ድምፅም ነው። ማዳን ትችላለህ የሚል የሙገሳ ድምፅ ነው። ይሄ መዝሙር ሲደረስ የእግዚአብሔር ሕዝብ የነበረበት ስሜት ምንድን ነው? የመጀመሪያው ምሕረቱ ለዘላለም መሆኑን ረስቷል። ዛሬን በእግዚአብሔር እየኖረ ነገን በራሱ የሚኖር መስሎት ይጨነቃል። ትላንት የእግዚአብሔርን እጅ አይቶ ስለ ነገ ይጠራጠራል። ምሕረቱ ለዘላለም ነው። እህሉ ቢወደድ ምሕረቱ ለዘላለም ነው። ነዳጁ ቢያሻቅብ ምሕረቱ ለዘላለም ነው። እግዚአብሔር የተጠራጠርነውን ቀን ያወርሳል። እግዚአብሔር የከፈተውን ጉሮሮ ይደፍናል። እግዚአብሔር በመላው ያሻግራል። እግዚአብሔር ለድፍን ግድግዳ ደጃፍ ያወጣል። ምሕረቱ ለዘላለም ነው። እግዚአብሔር እስከ ልጅነት፣ እስከ ወጣትነት፣ እስከ ጉልምስና፣ እስከ ሽበት ብቻ አይደለም፣ እስከ ዘላለም የሚሸከም አምላክ ነው። ለዘላለም ሕይወታችን ያመነውን እግዚአብሔር ለጊዜያዊ ኑሯችን አንጠራጠረው። ይሄ መዝሙር ሲደረስ የእግዚአብሔር ሕዝብ የነበረበት ስሜት ምሕረቱ ለዘላለም መሆኑን ረስቷል።
አንዳንዶቻችን ልጆቼ አድገው ከቤት ሲወጡ ምን ልሆን ነው እንላለን። ምሕረቱ ለዘላለም ነው። ጡረታ ስወጣ ምን ልሆን ነው እንላለን። ምሕረቱ ለዘላለም ነው። ሽምግልና ሲመጣ ምን ልሆን ነው እንላለን። ምሕረቱ ለዘላለም ነው። እግዚአብሔር አስጀመረ ማለት እግዚአብሔር አስፈጸመ ማለት ነው። ሕይወት የእግዚአብሔር መርሃ ግብር ናት። ፈቅደን አልመጣንም፣ ፈቅዶ ያኖረናል። ሁለተኛ፣ ይሄ መዝሙር ሲደረስ የእግዚአብሔር ሕዝብ የነበረበት ስሜት ቸርነቱን መናገር አቁሞ ነበረ። ምሬት የበዛበት፣ ሐዘን የበዛበት፣ ጉድለት የሚቆጠርበት ዘመን ነበረ። ስለወጣው ፀሐይ፣ ስለሚነፍሰው አየር የሚያመሰግን አልነበረም። በዚህ ሁሉ ኃጢአት፣ በዚህ ሁሉ ክፋት ውስጥ መኖራችን ይደንቃል ብሎ ቸርነቱን የሚናገር አልነበረም። ቸርነቱን ካልተናገርን ኢአማንያን ወደ እምነት አይመጡም። ያልተጠመቁ ወደ ጥምቀት አይመለሱም። ዛሬም አንደበታችን በብዙ ምሬቶች ተሞልቷል። ዜና ዓለምን ነው የምናስተጋባው። ዜና ሥላሴን እያስተጋባን አይደለም። ሶስተኛ፣ ምስክርነቱ ፈሪሃ እግዚአብሔር አልነበረውም። በዛ ዘመን የነበሩ የእግዚአብሔር ሕዝቦች ይመሰክራሉ። እግዚአብሔር ቤት ሰጠኝ፣ እግዚአብሔር ሰረገላ ገዛልኝ፣ እግዚአብሔር ዓለምን አዞረኝ ይላሉ። ዓላማው ሌሎችን ለማስቀናት፣ ጠላቶቻቸውን ለማናደድ ነበረ። የሌላቸውን ለማሳቀቅ ነበረ። ዛሬም ስናመሰግን፣ ስንመሰክር የሌላቸውን እንዳናሳቅቅ ፈሪሃ እግዚአብሔር ሊኖረን ይገባል። እግዚአብሔርን መፍራት ሊኖረን ይገባል። አራተኛ፣ በጭንቀቱ ወደ ጌታ የሚገሰግስ አልነበረም። በጭንቀቱ እግዚአብሔር መፍትሄ መሆኑን የሚያስብ አልነበረም። ዛሬም ጭንቀት በዝቷል። ሰዎች ግን ለመፍትሄ ወደ ቤተ እግዚአብሔር አይሄዱም። ወደ መጠጥ ቤት ነው የሚሄዱት። ወደ መንፈሳዊ አማካሪ አይመጡም። ወደ ሐኪም ነው የሚሄዱት። ለጭንቀታቸው ወደ እግዚአብሔር አይገሰግሱም ነበረ። እግዚአብሔር እንዴት ወደ እኔ አይመጡም ብሎ ያያቸው ነበረ። ዛሬም ጭንቀት የበዛበት ከሕፃን እስከ አዋቂው ድረስ ራስ ሁሉ ለሕመም የሆነበት ዘመን ነው። መፍትሄ ግን እግዚአብሔር ጋር አለ ብሎ የሚመጣ ጥቂት ነው። አምስተኛ፣ ሰዎች የተፈሩበት ዘመን ነበረ። ስለዚህ እባክህ አሁን አቅና አለ። ዛሬም ከፈሪሃ እግዚአብሔር ይልቅ ፈሪሃ ሰብ የበዛበት ዘመን ነው። ሰዎችን ነው የምንፈራው። ሰዎችን ልንወድ ይገባል፣ ልንፈራቸው ግን አይገባም። ሰውን መፍራት ወጥመድ ነው ተብሎ ተጽፏል። የምድር ገዢዎችን የምንፈራውን ያህል እግዚአብሔርን አንፈራም። ለምድር ገዢዎች ግብራችንን እንከፍላለን፣ የእግዚአብሔርን አስራት በኩራት እንሰርቃለን። ስድስተኛ፣ በከንቱ ነገር መታመን በዝቶ ነበረ። በሰው መታመን፣ በሹም መታመን፣ በጎሳ መታመን፣ በቋንቋ መታመን በዝቶ ነበረ። የማይሞተው ንጉሥ እግዚአብሔር እያለ እንዴት ሰው በሚሞት ሹም ይመካል? የማይሞት ሹም እያለ በሚሞት ሹም፣ ሕያው እግዚአብሔር እያለ በሚሰበር ሰው እንዴት ይመካል? የሚመካ በእግዚአብሔር ይመካ ነው። እንዳናፍር ትምክህታችን እግዚአብሔር መሆን አለበት። ትላንት በሄዱት የተመኩ ሰዎች ዛሬ አፍረዋል።
ዛሬ ባሉት የሚመኩ ነገ ያፍራሉ። እግዚአብሔር በዙፋኑ ላይ የተቀመጠው ጣዖት የሆነብንን ነገር ሊሰባብረው ነው። ከዘመን ዘመን ቀና ብሎ የሚሄድ በእግዚአብሔር የሚመካ ብቻ ነው። ወገኖቼ፣ የነጋውም ቀን ይመሻል፣ የመሸውም ሌሊት ይነጋል። በዙፋኑ ያለው ጌታ ሲያለዋውጠው አይገደውም። ባለጠጎችን ባዶ እጃቸውን ይሰዳል፣ ሹሞችን ወደ እስር ያወርዳል፣ የታሰሩትን ወደ ዙፋን ያወጣል፣ ረሃብተኞችን እንጀራ ያጠግባል። ሰባተኛ፣ መንገዳገድ በዝቶ ነበረ። ሰዎች እንደ ጠጣ ሰው ይንገዳገዱ ነበረ። የህይወት መንገዳገድ ገጥሟቸው ነበረ። የሚንገዳገድ የቆመ አይደለም። የሚንገዳገድ የተቀመጠ አይደለም። የሚንገዳገድ የሚጓዝ ነው። ነገር ግን ልውደቅ ልቁም እያለ መሃል ላይ የሚንከራተት ነው። ዛሬም ልመን ወይ ልካድ ወይ ልጸልይ ወይ ልተው ወይ ሰባኪ ጋር ልሂድ ወይስ ጠንቋይ ጋር ልሂድ? የሚንገዳገደው ብዙ ነው። የሚንገዳገድ መንገድ እንደዘጋ፣ የሚንገዳገድ ከኋላ የሚከተለውን እንዳጠራጠረ ነው። በዚህ ዘመን ያለን ክርስቲያኖች ለብዙዎች መጠራጠር፣ ለብዙዎች ወደ እምነት አለመምጣት ምክንያት እየሆንን ነው። ምክንያቱም የህይወት ስካር ላይ ነው ያለነው። ስምንተኛ፣ የሞት ፍርሃት ከቧቸው ነበረ። አልኖርም የሚል ፍርሃት ከቧቸው ነበረ። የሞት ጠረን የሚሸትባቸው ዘመኖች አሉ። ዓመቱንም አናልፈው የሚመስለን ዘመኖች አሉ። ጠላቶቻችን አብቅቶላችኋል፣ ዘንድሮን አታልፉም ይሉናል። አልሞትም፣ በሕይወት እኖራለሁ፣ የእግዚአብሔርንም ሥራ እናገራለሁ። እንዲህ ብለን መፎከር አለብን። የሞት ስሜት በተሰማን ዘመን ሁሉ አንሞትም። ከእግዚአብሔር የሆነ የጥሪ ድምፅ ቢመጣ እንኳ ደስ ደስ ነው የሚለን። ስራችንን ቶሎ ቶሎ ለመጨረስ ነው የምንፈልገው። የሚያባባ የሞት መልእክት ከእግዚአብሔር አይደለም። በሕይወት ጌታ በኢየሱስ ክርስቶስ ስም መገሰጽ አለብን። ዘጠነኛ፣ ተግሳጹን መቀበል ቀርቶ ነበረ። በጦርነት ይቀጣሉ፣ በረሃብ ይቀጣሉ፣ በበሽታ ይቀጣሉ፣ በእርስ በርስ ትርምስ ይቀጣሉ፣ በትዳር መናጋት ይቀጣሉ፣ በልጆች ይቀጣሉ፣ በንግድ ይቀጣሉ። ግን ደንድነው ነበረ። ከሞት በቀር ሁሉም ቅጣት በሀገራችን ዘንቧል። የሞቱትም ሞተዋል። ነገር ግን ምልስ የሚል የለም፣ የሚደነግጥ የለም። በተግሳጽ ፊት የማይደነግጥ ይሰበራል፣ ነገር ግን ፈውስ የለውም። አስረኛ፣ አዋቂዎች ስተዋል። አዋቂዎች የሳቱበት ዘመን ነበር ያ ዘመን። አቤቱ እባክህ አሁን አቅና አለ። የሚያርምም የለም፣ የሚገላግልም ሽማግሌ፣ የሚያርምም ሊቅ የለም፣ የሚማርም ትሑት ተማሪ የለም። እባክህ አሁን አቅና። ዛሬ የምናየው ነው። አዋቂ የሚባሉት ሰዎች ያተራምሱታል፣ ያልተማሩ የተባሉ ደግሞ ያረጋጉታል። መማር እብደት እስኪመስል ድረስ ትምህርት አልጠቀመንም። የተንኮል ፋብሪካ ነው የሆነብን። ያልተማሩት የጠበቁትን ሀገር የተማረው ነው እያፈረሰ ያለው። አዋቂዎች ስተው የሚያስቱበት ዘመን ነው። 11ኛ፣ እግዚአብሔር በሰራት ዛሬ የሚደሰት ጠፍቶ ነበረ። ዛሬን የሚኖር ሰው አልተገኘም። ይህንን ብርሃን ስላሳየኝ ተመስገን የሚል አልተገኘም። በትላንት ጦቱ በነገ ፍርሃቱ ዛሬን የሚያበላሽ ሰው ብዙ ነው። ነገ መድረሳችንን እርግጠኛ አይደለንም። ስለ ነገ ግን እንታወቃለን።
ዛሬን እግዚአብሔር ሰርቶ ሰጥቶናል። በዛሬ መደሰት እግዚአብሔርን ያከብረዋል። የዕለት እንጀራችንን ዛሬ ስጠን ነው ብለን የምንጸልየው። የዕለት ነዋሪዎች ዛሬን የምናጣጥም፣ ዛሬን በቅጡ የምንኖር መሆን አለብን። ስለ ነገ ለምን ትፈራላችሁ? ዛሬን በትክክል ከኖራችሁ ለነገ ይተርፋል። ሕይወትን ዕለት በዕለት መኖር አለብን። አቤቱ እባክህ አሁን አቅና። እባክህ ትልቅ ተማጽኖ ነው። አሁን ጊዜ የለንም። ብዙ ነገሮች ተጣመዋል። እግዚአብሔር እንዲያቀና ይጸልያል። ጎዳናው ሳይጠበን አመል እያጋፋን፣ አካሄዱ ቀርቶ አቋቋሙ ጠፋን ይባላል። ዛሬ የመገፋፋት ዘመን ነው። ዛሬ አመል አደባባይ ወጥቶ የሚያምስበት ዘመን ነው። የተጣመሙ ነገሮች ብዙ አሉብን። የመጀመሪያው እግዚአብሔር ሊያቃናው አቤት የምንልበት ፍትህ ተንጋዷል። የተጠቃን ካላዳን ነው፣ አጥቂን ካልገሰጽ ነው፣ ለድሃ ደግድገን ካልቆምን፣ ለምስኪኑ ሀገር ይህ ነው ብለን ካልሰጠ ነው ፍትህ ተንጋዷል። ባለጠጎችማ ብዙ ሀገር አላቸው፣ ኃያላንማ ብዙ ተከላካይ አላቸው። እግዚአብሔር የሾማቸው ባለስልጣናት ለድሃ፣ ለምስኪን፣ ለደካማ የሚቆሙ መሆን አለባቸው። የዚህ ዓለም ገዢዎች ክብራቸው ያለው የባለጠጎችን ሀብት በመጠበቅ ሳይሆን የድሆችን ሆድ በመሙላት ነው። ዛሬም የተጣመመ ብዙ ነገር አለ። ፍትህ ተንጋዷል። የቅን ፍርድ የሚሰጥ የለም። ያስጥላል ተብሎ የሚሮጥበት እሱ ራሱ የሚጨቁን እየሆነ ነው። ህዝቡን እንዲጠብቅ የሰለጠነው ህዝብን የሚገርፍ ነው። ሁለተኛ መሪነት ስቷል። ዛሬ የዓለማችንን መሪዎች ስናይ እግዚአብሔር በመልኩና በአምሳሉ የፈጠረውን ክርስቶስ የሞተለትን ሰው እንደሚያስተዳድሩ ረስተዋል። ሞትን ሲፈበርኩ፣ እልቂትን አጀንዳ አድርገው ሲያመጡ እግዚአብሔርን አልፈሩም። ዛሬ ዓለማችን እየተዘጋች ነው ያለችው። በመሪዎች ስህተት ነው። የኑሮ ውድነት በዓለም ላይ እየተባባሰ ነው ያለው። ዓለም የምትፈልገውን ፍላጎቷን ለማቅረብ ባህሩ የብሱ እየተዘጋ ነው በመሪዎች ስህተት። መሪነት እየሳተ ነው ያለው። ይቺ ዓለም በማያስተውሉ ሰዎች እጅ እየወደቀች ነው። መጸለይ ያስፈልጋል። እባክህ አሁን አቅና ማለት አለብን። ሶስተኛ አባቶች በየቤቱ በግብግብ አሉ። ዛሬ በኢትዮጵያ ምድር ልቡናቸው የተሰበረ ወደ እግዚአብሔር የተመለሱ ንስሐ የሚገቡ ስጋውና ደሙን የሚቀበሉ ወጣቶቹ ናቸው። እና አባባ መሸታ ቤት ነው ያሉት። እና አባባ ቤት እያወኩ ነው ያሉት። እና አባባ ልጅ ቆሞ እየለመናቸው እየተኙ ነው ያሉት። እናቶቻችን በየቤቱ እያመሱ ነው ያሉት። እግዚአብሔር የሰጣቸውን በረከት መብላት አልቻሉም። ሲብላሉ ነው የሚውሉት የሚያድሩት። ትልቁ ትልቅ አልሆነም። ቦታ የመለዋወጥ ዘመን ነው። ቤቶች ሲታወኩ ነው አገር የሚታወከው። የፈረሰ ሀገር፣ የፈረሰ ቤተሰብ ምልክት ነው። እባክህ አቤቱ አሁን አቅና።
ሽማግሌው ሕፃን የሆነበትን፣ ሕፃን አዋቂ የሆነበትን ይህንን ዘመን አስበው። አራተኛ ቋንቋ አላግባባ ብሏል። የቋንቋ ዓላማው ለመለያየት፣ ዳርና ዳር ቆሞ ለመታኮስ አይደለም፣ ለመግባባት ነው። ቋንቋ አላግባባ ብሎናል። ለምን? ቋንቋ ያለ ፍቅር ሙሉ አይደለም። ቋንቋ ያለ ሃይማኖት ሙሉ አይደለም። ቋንቋ ያለ መተማመን ሙሉ አይደለም። የሰው ልጆች ሁሉ በአንድነት የሚሰሙት አንድ ቋንቋ አለ፣ እሱም ፍቅር ነው። አምስተኛ ትውልድ አዋቂ ነኝ ብሏል። በዚህ ዘመን የተነሱ ልጆችን ስንመለከት አዋቂዎች ናቸው፣ ሊቃውንት ናቸው። ነገር ግን ምንም አያውቁም። የዜና ዕውቀት፣ የመረጃ ዕውቀት የህይወት ዕውቀት አይደለም። የህይወት ዕውቀት እግዚአብሔር ካኖረው ሰው የሚገኝ ነው። በዛ ዘመን የሚወለዱ አንደበታቸው እንደ ነቃ የተከፈተ ነው፣ እንደ መቃ የተከፈተ ነው። ለፍልፈው አያባሩም። በወላጆቻቸው ፊት ይናገራሉ። እናንተ አታውቁም፣ ዝም በሉ፣ እኛንን የምናውቀው ይላሉ ተብሎ ይነገር ነበረ። ይሄው ዛሬ ደረሰ። 8ኛው ሺህ ይሄው ደረስንበት። ጉልበታችንን ውጦ ወገባችን ላይ ደርሶ አንገታችን ላይ ደርሷል። ትውልድ አዋቂ ነኝ ብሏል። አቤቱ እባክህ አሁን አቅና። 6ኛ የተጣሉ አይታረቁም። ዛሬ ባልና ሚስት ተጣልቶ ማስታረቅ አልተቻለም። ወንድምና ወንድም ተጣልቶ ማስታረቅ አልተቻለም። እርቅን የማይሰማ ትውልድ መጣ። ሽምግልናን የሚንቅ ትውልድ መጣ። ሽማግሌውም ጠፍቷል። ጭልጭል የሚለውንም ሽማግሌ ረግጦ የሚሄድ በዝቷል። የተጣላ ካልታረቀ የእግዚአብሔር ምሕረት አይወርድም። 7ኛ የታመመ አይድንም። ያዘነ እንዳዘነ ነው የሚቀረው። ትላንት ላይ የቀረ ብዙ ሰው ነው። ልጅነቱ ላይ የቀረ ብዙ ሰው ነው። ጉዳቱ ላይ የቀረ ብዙ ሰው ነው። ሰዎች የጎዱንን ሳይሆን እግዚአብሔር የካሰንን ማየት አለብን። 8ኛ የሞተ አያርፍም። ለካ ሬሳም መነሳቱ፣ ተለቅሶ መቀበሩ፣ ግብዓተ መሬት ማግኘቱም ለካ በረከት ነው። ይሄ ዘመን ሬሳም የሚሰደድበት ዘመን ነው። ሬሳ እንኳ ማረፍ ያልቻለበት ዘመን ነው። ጥሩ ኑሮ ሳይሆን ጥሩ ሞት የሚናፈቅበት ዘመን ነው። አቤቱ እባክህ አሁን አቅና። በሰላም ለሄዱት ሰዎች ማመስገን አለብን። የሚሸኝ ላገኙትም በእውነት ማመስገን አለብን። አሟሟቴን አሳምረው የሚለው ጸሎት ትንሽ ጸሎት ይመስለን ነበረ። ዛሬ ትልቅ መሆኑን እያየን ነው። 9ኛ የተዋደደ አይዘልቅም። የምታዩት ነው ወገኖቼ። እፍ ያነዳል፣ እፍ ያጠፋል ነው። ስንዋደድ እፍ ነው የምንለው። አንድ አይነት ጥበብ፣ አንድ አይነት ሱፍ ነው የምናሰራው። በጎዳናው በመንገዱ እኛ ብቻ እንድንታይ ነው የምንፈልገው። ፍቅሩ አይዘልቅም። በተጋቡ በ20 ቀን የሚፋቱ ያለበት ዘመን ላይ ነው ያለነው። ፍቺና ጋብቻ ያልተመጣጠነበት ዘመን መሆኑን የሚወጣውን ሪፖርት እያየን ነው። የተዋደደ አብሮ እየዘለቀ አይደለም። ዛሬ በዙፋን ተቀምጦ እየገዛን ያለው ምን ይመስላችኋል? ወረት ነው። ብዙዎቻችን ወረተኞች ሆነናል። ከወዳጅ ጋር ለማርጀት አልታደልንም። የሰው ያለህ የሚባልበት ዘመን ይመጣል። የወዳጅ ያለህ የሚባልበት ዘመን ይመጣል። እንኳን የሚያመሰግነኝ የሚወቅሰኝ ምን ነው ባገኘው የሚባልበት ዘመን ይመጣል። ወዳጅ በገንዘብ አይለወጥም ወገኖቼ።
ወዳጅ በገንዘብ አይለወጥም። እንከን እየተፈለገ አይለዩትም። 10ኛ አንድነት ላልቷል። መለያየት በዝቷል። ወገኖቼ ሰው ማለት ትልቅ ፍጡር እኮ ነው። ሆድ ከዓለም ይሰፋል አይደለ እንደምንለው? የሰው ሆዱ እንኳ ከዓለም የሚሰፋ ከሆነ እንዴት ሰው ጎጥ ውስጥ ይታሰራል? እንዴት መንደርተኛ ይሆናል? እንዴት ጎሰኛ ይሆናል? ወገኖቼ እንኳን ክልል አገሩም ልካችን አይደለም፣ አህጉሩም ልካችን አይደለም፣ ዓለሙም ልካችን አይደለም፣ ፕላኔቶችም ልካችን አይደሉም። ገና የዘላለም ቤት የምንወርስ እኮ ነን። ሰው ሰፊ ነው። እንዴት ራሱን ያሳንሳል? መላው የሰው ዘር አይደለም፣ እንስሳትና እጽዋት ሳይቀሩ ተፈጥሮ ሳይቀር የኛ ቤተ ዘመድ ነው። አንድነት እየላላ ያለበት ዘመን ነው። ዘረኝነት እየበዛ ያለበት ዘመን ነው። በደቡብ አፍሪካ እንሰማለን ሰሞኑን እነሱ ነፃ እንዲወጡ ኢትዮጵያ በዙሪያዋ ያሉ ሀገሮች ዋጋ ከፍለዋል። ዛሬ ግን ጥቁር ጠል ሆነው ጥቁሮች ሲነሱ እናያለን። ሀብታቸውን ከግማሽ በላይ የያዙትን አይነኩም። ዘረኝነት እየበዛ ነው ያለው። ምን ለነሱ እንገረማለን? እኛ ጋር የባሰውን ይዘነዋል። አንተ የኔ ወገን አይደለም እያልን የምናፈናቅለው አበዛዙ፣ ከሞቀ ቤት አውጥተን ለመጠለያ የሰጠነው አበዛዙ። አንድነት ላልቷል። አንድነት ላልቷል። ተጋምደን የኖርነን እኔ ገሌ ነኝ የኔ ዘር ይሄ ነው ብለን በትክክል መናገር እስከማንችል ድረስ ኢትዮጵያውያን የተቀላቀልነን። ይሄንን መለየት የሚችል አንድም የለም። ንጹህ የዚህ ዘር ነኝ የሚል ማንም የለም። ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ሊለውጥ አይችልም ነው የተባለው። በነብር ቆዳ ላይ ብዙ ነጠብጣብ ነው ያለው። ኢትዮጵያዊ ብዙ መልክ ነው ያለው፣ ብዙ ባህል ነው ያለው። ይሄ እግዚአብሔር የሰጠው ውበት ነው። ይሄ ደስታችን እንጂ የመለያየታችን ምክንያት አይደለም። አንድነት ላልቷል። የቤተ ክርስቲያን አንድነት ላልቷል። እየተከፈለ ነው። የወገን አንድነት እየተከፈለ ነው። 11ኛ መተማመን ጠፍቷል። ይሄ ዘመን መተማመን የጠፋበት ዘመን ነው። የጥንቶቹ በእጃቸው ቀለበት አልነበረም፣ ግን አይፋቱም ነበር። ፊርማ አልነበረም፣ ግን አይፋቱም ነበር። የሚያጋባ ተቋምም አልነበረም፣ ግን አይፋቱም ነበር። ገንዘብ ሲለዋወጡ፣ ንብረት ሲለዋወጡ አይፈራረሙም ነበር፣ አይካካዱም ነበር። መተማመን የጠፋበት ዘመን ነው። ሁሉ ሰው በጥርጣሬ የሚኖርበት ዘመን ነው። 12ኛ መለኪያው ከእጃችን ወድቋል። ሰው የረከሰበት ዘመን ነው። ቤትም ዓለም ብትሄዱ የወፍ ጎጆ ላለመንካት ዛፍ የማይቆረጥባቸው ሀገሮች አሉ። የዱር እንስሳ መንገድን ሲያቋርጡ መኪና ሁሉ ቆሞ ያሳልፋቸዋል። በእኛ ሀገር ሰው ረክሷል። ምን እናድርግ? አቤቱ እባክህ አሁን አቅና። የተበታተነ ሕይወቴን እባክህ አስተካክል። ሐሳቤ የኔ አይደለም። ልቤን ገንዘብ ማድረግ አልቻልኩም። እባክህ አሁን አቅና። የጨለመው መንገዴን እባክህ አሁን አብራ። ነገ አይታየኝም፣ እምረግጠው አይታየኝም። ረግጬ ነው ማየው፣ አይቼ እየረገጥኩ አይደለም። ጨለማ መንገዴን እባክህ አብራ። የተዘጋውን በር አቤቱ ክፈት። ስደርስ የሚዘጋውን ልፈታው ስል የሚቋጠረውን አቤቱ አቅና። የልቤን ጦርነት እባክህ አብርደው። ከራሴ ጋር ሌትና ቀን ጦርነት ፍልም ያለብኝ
ከሰው ብጣላ ሰው ይገላግለኛል፣ ከራሴ ብጣላ ማን ይገላግለኛል? አቤቱ እባክህ አሁን አቅና እያለን ያለው። ምን እናድርግ? የመጀመሪያ በብርቱ መጸለይ። ለዚህ እንደ ደጋን ለተጣመመ ዘመን፣ አንድምታ ለበዛበት ዘመን፣ ሰዎች በቅንነት ጆሮ በማይሰሙበት በቀና ዓይን በማያዩበት ዘመን በብርቱ መጸለይ ይገባል። አድነኝ ከዚህ ትውልድ፣ አድነኝ ከራሴ ማለት አለብን። ሁለተኛ ባለን መደሰት አለብን። ያለን ምንድን ነው? ዛሬ ያልደረሱ አሉ። ለጥበበኛ ለአዋቂ ለባለ መድኃኒት ብዙ ንብረት አፍስሰው ዛሬን ያላዩ አሉ። ዛሬን በነፃ አግኝተናል። ባለን መደሰት። ዛሬ በዙሪያችን ስላለው ነገር ምስጋና ማቅረብ። እኔ የአሁን ሰው ነኝ። ሶስተኛ ምሕረቱን ማውራት። በዜና ለተጨነቀው፣ በኑሮ ውድነት ለተጨነቀው የእግዚአብሔርን ምሕረት ማውራት። እግዚአብሔር ለዘላለም ይሸከማል፣ እግዚአብሔር ለዘላለም ያኖራል ብለን ማወጅ ይገባናል። አቤቱ እባክህ አሁን አቅና። ሁሉን የያዝ ሁሉን የምትገዛ አምላካችን ስለሰጠህን ጊዜ በእውነት እናመሰግንሃለን። አንተ ለዘላለም የምትሸከም ሳለህ እኛ በእርቦ ለተሰፈረች ለዚች ትንሽ ዕድሜ ተጠራጠርን፣ ፈራን፣ ሰጋን። ሁሉም አስፈራን ጌታ ሆይ። መጣላቱም አስፈራን፣ መፋቀሩም አስፈራን፣ አብሮ መኖሩም መፋታቱም ሁሉም አስፈራን። አቤቱ እባክህ አሁን አቅና። መተማመን በልባችን እየሸሸ ሰው የገዛ ጥላውን እየተጠራጠረ ጎረቤት ከጎረቤቱ ሰላም ላለመባባል አይቶ አጮልቆ የሚወጣበት ዘመን ላይ ደርሰናል። ሰው ሰውን እንዲፈርቶት እንዴት ይዘለቃል? እባክህ አሁን አቅና። አምላክ ሆይ ረዳቴ ብሎ ሰው በጭንቀቱ የሚገሰግሰው ወደ መጠጥ ነው፣ ወደ ጥንቆላ፣ ወደ አስማት ነው፣ ወደ ገንዘብ ማከማቸት ነው። የጭንቀት መድኃኒት አንተ ነህ ጌታ ሆይ። ወደ አንተ መገስገስን ስጠን። ያዘነ ዛሬ ባንተ ይረጋጋ። ኑሮ ያሰከረው ዛሬ ረፍት ያገኝ። እባክህ አሁን አቅና። አገሩን ታየዋለህ፣ ትውልዱን ታየዋለህ፣ አባወራውን እማወራውን ታየዋለህ ጌታ ሆይ። እባክህ አሁን አቅና። የዓለሙን ሁኔታ አቤቱ ታየዋለህ። የምድር ገዢዎች ጌታ ሆይ እያየሃቸው ነው። እባክህ አሁን አቅና። የእኛንም ሕይወት ታየዋለህ ጌታ ሆይ። ብዙ የተበታተነ ሕይወት ነው ያለን። መንገዱ አልታይ እያለን የሚጨልምብን ጊዜ ብዙ ነው። ብዙ የተዘጉ በሮች አሉን ጌታ ሆይ። በልባችን ላይ ከልጅነት እስካሁን ድረስ ጦርነት፣ ፍልሚያ አለ። የሰላም ንጉሥ ኢየሱስ ክርስቶስ በተዘጋው የምትገባ ሰላም ለእናንተ ይሁን ብለህ አሳርፈን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘለዓለሙ አሜን።